አንድ አባት ያወርን ነው አንድ ገዳም ላይ ከአንድ ወንድሜ ጋራ ገዳም ሄደን ልጆች ሰላም ለኪ ይድገሙልን ብለናችሁ ምንድነው የምትሰሩት? የከተማ ሰዎች ትመስላላችሁ ምንድነው የምትሰሩት? አባታችን በየመድረኩ እንችለው እናስተምራለን። የት ታስተምራለች? ለጉባኤ እሁድ ለበዓል ለምን ዘረዘርን? መልካም ጥሩ ማለፊያ አሉ። ጥያቄ ጠየቁን። እህቶቻችሁ ካሉበት ሴተኛ ዳሪዎች ካሉበት ታስተምራላችሁ አሉን። እዚያ ሄደን አናቅም አላችሁ። ጫት ቤት ሄዳችሁ ታስተምራላችሁ አሉ። እዚያም ሄደን አናቅም። ሺሻ ቤት ታስተምራላችሁ እዚያም ሄደን አናቅም። ግሮሰሪ ቤት ጭፈራ ቤት ሄዳችሁ ታስተምራላችሁ እዚያም ሄደን አናቅም። ጎበዝ ናችሁ አሉ። እንዴት አልናችሁ? ሰይጣን ከሌለበት ታስተምራላችሁ፣ ሰይጣን ካለበት ግን አታስተምሩም አሉ። አሁን እዚህ ቦታ ላይ ሰይጣን አለ፣ ራቁ አይሰራም። ሰይጣንን ማን ሰጠው ቦታን እዚያ እንዲኖር እንዲቀደስ ማድረግ ተልኮ አለብን። የትም ቦታ ላይ ክርስትና መንገስ ይችላል። የትም ቦታ ላይ ክርስትና ቀዳሽ መሆን ይችላል። ጉዳዩ እኛ በተጠቀምንበት መጠን ነው። አጠቃቀማችን ቅዱስ ካደረግነው ይቀደሳል። እንዳለው ሊቁም ፈላስፋውም እንዳለ ለማሰይካ አሰነካ ትሴኒ ወለማይሰምካ ታስም፣ ስናከፋው ይከፋል፣ ስናሳምረው ያምራል። እኛንን የምናደርገው ማለት ነው። ስለዚህ አዎንታዊ ጎኑን ማጉላት ግድ ይለናል። ልብ በሉ። ገበያም በዚህ ከሆነ በዚያ ልክ አድጎ መገኘት ይጠይቀናል። ይሄ ማለት ሁሉን እዚያ እንጫነው አይደለም። ነባር የሆነውን ዋናውን አካል እንዲህ የምንሰባሰብበትን የአምልኮ ስርዓታችንን በዚያ አንተው። አንድ ሰው አይ ሚዲያ ተጠቀሙ ብለናል፣ ስለዚህ በቤቴ በቴሌቪዥን ቅዳሴ ስለሚቀደስ እዚሁ ሁኛ አስቀድሳለሁ፣ እዚሁ ሁኛ አሜን ይላለሁ፣ እዚሁ በጸበል ሲቀዳይቼ እንደጠጣው ይሆናል ቢል አይሆንም። ቅዳሴው እዚሁ ላይ ነው። ታቦት የሚወጣው እዚሁ ላይ ነው፣ በአካል ነው። ያ ለማያገኙት፣ ያ በምስራቁ በምዕራቡ ለተበተኑት፣ ቤተ እግዚአብሔር ለሌላቸው፣ አሕዛብ ለበዛባቸው ሀገር ምዕመናን ጨርሰው ከሚጠፉ ስርዓቱን እንዳይጠሉት፣ እንዳይተውት፣ እንዳይረሱት ለማድረግ ነው ያ ማለት ነው እንጂ አምልኳችንን የምንፈጽምበት ሥጋ ወልደ እግዚአብሔር የምንቀበልበት በማየት ሊሆን አይችልም። ድርጊት ነው፣ በሚታይ አገልግሎት በአፈጻጸም የሚከወን ነው ማለት ነው። እዚያ ስለተቀመጥን ብዙ ስዕላት እዚያ ስላየን ቤተ እግዚአብሔር ያለውን አንርቀውም ማለት ነው። ስለዚህ ስናደርግ አዎንታዊ ጎኑን ዋናውን አካል ባልተጣረሰ መልኩ የትም ቦታ ላይ ክርስትና እንዲነግስ በማድረግ ነው። ታዲያ ማህበራዊ ሚዲያ አጠቃቀምን መሰረት ባደረገ ጉዳይ ላይ እኛ ኦርቶዶክሳውያኖች በጣም ብዙ ሚሊዮን ክርስቲያኖች አለን። በጣም ብዙ ሚሊዮን ክርስቲያን ወጣቶች ሚዲያ ተጠቃሚዎች አሉ። ግን ቤተ ክርስቲያን እንደሌላው የራሷን ጠባቂ የሆነ አክቲቪስት ላትፈጥር ትችላለች። የቤተ ክርስቲያን አክቲቪስት የመሆን የሚፈለገውን መልእክት የማስተላለፍ ህብረቷን የመግለጽ ችግሯን የማጉላት እውነቷን የማስረዳት ተልእኮ አለብን ማለት ነው። አንድ ጉዳይ ሲሰነዘር የቤተ ክርስቲያን መልእክት ከሆነ በጋራ ሼር የማድረግ ላይክ የማድረግ የማሰራጨት ተልእኮን የመወጣት በዚያ ውስጥ ለሌሎች የማድረስ ተልእኮ አለብን ማለት ነው። አስባችሁታል? እኛ ሀገር ላይ ያለውን ሂደት አንድ ሰው ጨዋታ ከለቀቀ ሁሉ ይጮህበታል። ቁም ነገር ከለቀቀ ሁሉ ይጠላዋል። ለዋና ጉዳያችን ተልኳችን ሳንዘነጋ እማናደርገው ከሆነ እየተጠቀመብን እንጂ እየተጠቀምን አይደለም። እየሰራብን እንጂ እየሰራን አይደለም። ተገማች ብቻ እንሆናለን ማለት ነው። የማይገመት ሐሳብ እንዳንሰጥ እንሆናለን። ስለዚህ እኔ የቤተ ክርስቲያን ተልኮ ፈጻሚ በማህበራዊ ሚዲያ ውስጥ አሰራጭ ነኝ ልንል እንችላለን። ለምሳሌ እዚህ ጉባኤ ለመሰብሰብ እንዲህ ለማማማር ለመወያየት ጥሪ ተደርጎልናል። በየከተሞቹ ወንድሞቻችሁ ሞንታርቦ ይዘው መጮህና መለፍለፍ አለባቸው ወይ? አልነበረባቸው። ታዲያ ምን ማድረግ አለብን? ብቅ ሲል መነጋገር፣ መስማማት በማህበራዊ ሚዲያ ዘመኑ ባፈራው መለዋወጥ፣ መጠራራት እንችል ነበረ። ሳንጠቀም ስንችል ሰው እናባከናለን፣ ኢኮኖሚ እናባከናለን፣ ጊዜ እናጠፋለን። ያንን ብንጠቀምበት ግን በጋራ በአይን ጥቅሻ በከንፈር ንክሻ እንግባባለን። ስለዚህ ማህበራዊ ሚዲያ ጥቅም አለው። ሌላው የራሳችንን ሚዲያዎች ማሳደግ ልበሉ ይጠይቀናል። እዚህ ብዙ ወጣቶች አላችሁ፣ ቲክቶክ መክፈት ትችላላችሁ። ግን ስትከፍቱ እንዲያው አምሮብሻል፣ እንዲሁ ነሻል፣ ላይ አደንቃለሁ ምናምን እንዲባል የሚያደርግ ከሆነ እሷ ተጃጅሏል። ታዲያ ምንድን ነው የሚያደርገው?
ኦርቶዶክሳዊ መልእክቶችን ከቤተክርስቲያን የሚያገኛቸውን ከአባቶች የሚያገኛቸውን ከመጻሕፍት የሚያገኛቸውን ሰው የሚመልሱትን ቅድም እንዳልኋችሁ የነገርኋችሁ ወሰነ ትምህርቶቻችን ነው። ማምጣት፣ ማሳመን፣ ማስተማር፣ ማሳመን፣ ማጽናት፣ ማንጻት፣ መቀደስ፣ መሸኘት እነዚህን ተልእኮ ባደረገ መልኩ ወይ ለማምጣት ወይ ለማጽናት ወይ ለማንጻት ወይ ለመቀደስ ወይ ለመሸኘት በምናደርገው ኦርቶዶክሳዊ ተልእኮው ሰርተን ለውጥ እንድናመጣ ነው። ስለዚህ ቤተክርስቲያን የምትልከው ሁለንተናዋን ነው። ለአንዲት ቤተክርስቲያን ሁሉም ባለቤት ነው። የት ላይ ሆኖ የትም ሆነ ኦርቶዶክስ መሆን አለብህ። የትም